ምጥ ላይ ነች። ተገኑ ጸጋዬ እንደጻፈው በአሁኑ ሰዓት አገራችን ላይ እየተደረገ ያለው ነገር ምንድን ነው? አገሪቱ ያለምንም ፋታ በተለያዩ ችግሮች ታመሰች ነው። ለችግሮቹ ዋና መንስኤ ደግሞ ቋንቋን መሰረት ያደረገው የፌዴራሊዝም ስርዓት አወቃቀር መተግበሯ መሆኑን ብዙዎች ይስማሙበታል። ከሌሎች ሀገሮች ተሞክሮ እንደምንረዳው ቋንቋን መሰረት ያደረገ የፌዴራሊዝም አወቃቀር በጥንቃቄና በብልሃት ካልተተገበረ መድኃኒት ተብሎ የሚታዘዘውን ክብል መርዝ የሚሆንበት እድል ሰፊ ነው። እንደ ምሳሌ የቀድሞ ሶቪየት ህብረት መፈራረስን በትክክል የሚያሳየው ይህንኑ ነው። ለምን ታዲያ ሀገራችን ላይ ይህንን ጉዳይ መተግበር አስፈለገ? ይሄ የፌዴራሊዝም አወቃቀር ለኢትዮጵያ እንደማይጠቅም ብዙ ምሁራን ሲናገሩ ሰሚ አጥተው ቀርተዋል። እንዳውም በአንድ ወቅት ፕሮፌሰር መስፍን ወልደማርያም ስለዚህ ጉዳይ እንዲህ ነበር ያሉት። ፌዴራላዊ ስርዓት ህጋዊ ያደረገው ህገ መንግስት ከመተባበር ይልቅ መበታተንን፣ ከመቃረብ መራራቅን፣ ከውህደት ይልቅ መለያየትን ስለሚያበረታታ ህገ መንግስት ሳይሆን ህገ አራዊት ነው ብለው ነበር። ይህ የፌዴራሊዝም አወቃቀር ብዙ ችግሮች ያሉበት መሆኑን ለማሳያ ያህል የብሔሮች ድንበር አከላለል አዋጅ ቁጥር 1/1985 በፖለቲካ ውሳኔ መደረጉ ግጭቶች ያለማቋረጥ እንዲቀጥሉ ማድረጉን መጥቀስ እንችላለን። መንግስት እነዚህን ችግሮች መፍታት ባለመቻሉ ልማት የሚባለውን ከወሬ በዘለለ ሊተገብር አልቻለም። ሚካኤል ጆንሰን የሚባል ማህበረሰብ አጥኚ አንድ ጽሑፍ ላይ እንዲህ ይለናል። ልማት በየትም ዓለም የተቆጣን ህዝብ ልብ የማለዘብ ልዩ ብርታት እንዳለው ጃፓንን ማስተዋል በቂ ነው። እኛ ሀገር በተቃራኒ በብሔሮች መካከል የድንበርና የሀብት ሽሚያ በመጧጧፉ አገሪቱ በሰላም እጦት ላይ ትገኛለች። ግጭቱ በዚህ አላቆመም። አሁን ደግሞ ፊቱን አዙሮ በታላቋ ቤተክርስቲያን ሃይማኖትና በብሔር ለመከፋፈል የታቀደና የተቀናጀ ስራ ተጀምሯል። ብዙዎች የሚመሰክሩለት ቅድስት ቤተክርስቲያን ከሺህ ዘመን በላይ ያስቆጠረ የራሷ ቀኖና እና ዶግማ ብቻ ሳይሆን በጣም ጥርት ያለ አስተዳደራዊ መርሆች ያሏት፣ በአገር ጉዳይ የማትደራደር፣ ግጭትን በሰላማዊ መንገድ በመፍታት ለህዝብ ሰላም፣ ለህዝብ ማረፊያ የሆነች ትልቅ ተቋም ነች። እንግዲህ በቤተክርስቲያንና ቀኖና መሰረት ቅዱስ ፓትርያርክ በቤተክርስቲያን ከተሾመ በኋላ ሌላ ፓትርያርክ የሚሾመው የቀድሞ በሞት ከተለየው ብቻ ነው። የኢህአዴግ መንግስት ይህንን የነበረ ህግ በመሻር የቀድሞ ፓትርያርክ እያሉ የራሱን ፓትርያርክ በመሾም ቤተክርስቲያንን በብሔር በማቧደን ሊያስተራምሳት ቆይቷል። የተሾሙትን አዲስ ፓትርያርክም ህዝቡ ፖለቲከኛ አድርጎ ስለሚያያቸው ተቀባይነታቸውም አነስተኛ ነበር። በወቅቱ ፓትርያርኩ ከሚታመሙባቸው ነገሮች መካከል የካህናት መደባቸው ላይ የራሳቸውን ብሔር ላይ ትኩረት ማድረጋቸውን በአዲስ አበባ ዩኒቨርሲቲ ተማሪ ተቃውሞ ወቅት ከታጣቂ ለመሸሽ ወደ ቅድስት ማርያም የተጠለሉትን ወጣቶች አሳልፎ መስጠታቸውና ሌሎችም የገንዘብ ጉዳዮች ተደምረው ተቀባይነታቸው ላይ ተጽዕኖ ፈጥሮ ቆይቷል። በመጨረሻም በሞት ከዚህ ዓለም ተለይተዋል። ከዚህ በኋላ ሌላ ፓትርያርክ ለመሾም ከተደረገው የለውጥ ሽኩቻ በኋላ አዲስ ፓትርያርክ ተሾመ። የቀድሞ ፓትርያርክ ከስደት መጥተው በሞት ከተለዩበት ድረስ በመተጋገዝ እያገለገሉ ቆይተዋል። ከዚህ ሁሉ በኋላ ኢህአዴግ በቤተ ክርስቲያን ውስጥ በጥብጦት የሄደውን የብሔር ቁርሾ ኩፋልና ለመጋገር ዝግጅት ላይ ነው። አሁን የሚቀረው እሳቱን ማንደድና ምጣዱን ማጋል ብቻ ነው። ቤተክርስቲያን ሁሉንም በኩል አይን የምታይ ሆኖ ሳለ በእኛ ቋንቋ አልተሰበከም ብሎ ተገነጠልኩ የሚል ሲኖዶስ ከዚህ መገንጠል የሚሰጠው ልዩ ጥቅም ምንድን ነው? ከማፍረስ በስተቀር በሐቅ ለመናገር የስልጣን ፍላጎት ለማርካትና የገንዘብ ጥቅም ከማግኘት በስተቀር በመንፈሳዊ ኪሳራው አመዝኖ ይታያል። ከዚህ በፊት ቤተክርስቲያን ገጥሟት የነበረው ችግር በውይይት ፈታ ሰርጎ ገቦችን በውግዘት እንዴት እንዳሰነበተቻቸው እንመልከት። ከዚህ በፊት በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ በግለሰብ ደረጃ ክርስትናን መቀበሉ ይታወቃል። በአገር ደረጃ ክርስትናን የተቀበለችው ግን ታላቁ የኒቂያ ጉባኤ በኋላ በ328 ዓመተ ምህረት ነው። በዓለም ላይ በመንግስት ደረጃ ክርስትናን ከተቀበሉ አገሮች መካከል ኢትዮጵያ አንዷ ነች። የቀሩት የሮማ፣ ግሪክ፣ አርሜኒያ ናቸው። እስከዛሬ በክርስትና ጉዳይ ከተደረጉ ታላላቅ ጉባኤዎች ውስጥ በ325 ዓመተ ምህረት የተደረገው የኒቂያ ጉባኤ የሚስተካከለው የለም። ይህም 317 ሊቃውንት የተሳተፉበትና የኒቂያ ጉባኤ ከፍተኛ ውሳኔ አስተላልፎ ተጠናቋል። ከኒቂያ ጉባኤ
በኋላ አጀንዳዎች ውስጥ ዋነኛው አሪዮስ የሚባለው ሊቀ ይዞት የመጣው አዲስ ሐሳብ ነበር። እርሱም ኢየሱስ ሰው ነው፣ የአምላክ ክብር አይገባውም የሚል ነበር። ሊቃውንቶቹ ብዙ ከተመካከሩ በኋላ ግብፅን ወክሎ የመጣው አትናቴዎስ የሚባል ሊቅ አምላክ ሰው ሆኖ ሰውም አምላክ ሆነ፣ መንፈስ ቅዱስም ከሥጋ ተዋህዶ ኢየሱስ ተወለደ፣ ዓለምን ሊያድን አንድያ ልጁን ሰጥቶናል ብለው ባቀረቡት ሐሳብ አሪዮስ ተሸንፈው በጉባኤው ተወገዘ። ውግዝ ከማሮስ የሚባለው በዚህ ምክንያት ነው። እንግዲህ ታሪክ እንደሚነግረን ጉባኤው ተጨማሪ ጉዳዮች ተመልክቶ ተጠናቋል። እንግዲህ ከዚህ ሐሳብ ስንነሳ አሁን አገራችን ላይ ያለው የሃይማኖት ጉዳይ ለምን በሰላም መፍታት አልተቻለም ብለን እንድንጠይቅ ያደርገናል። መንግስት ሃይማኖት ውስጥ እጄን አላስገባም ቢልም ቀደም ሲል እንደተገለጸው እጁ እንዳለበት ብዙ ማሳያዎች አሉ። ምክንያቱም አዲስ ነኝ የሚለው ሲኖዶስ በቋንቋ ላይ የተመሰረተ የፌዴራሊዝም አወቃቀር ለመተግበር መነሳቱ የፖለቲካ ይዞታ ያለው መሆኑና ቁልጭ አድርጎ ያሳየናል። እንግዲህ መርዝ የሆነውን የፌዴራሊዝም ስርዓት መሻሻል እስካልተደረገበት ድረስ ከዚህ ችግር ለመውጣት ምልዓት መጠበቅ ሊኖርብን ነው። በሌሎች ሀገሮች እንደተስተዋለውም ታምቀው የነበሩ ቅሬታዎች በማህበራዊ መነቃቃት ወይም ሶሻል ኢምፓወርመንት ምክንያት የመፈንዳት ዝንባሌ ይኖራቸዋል። በጣም አደገኛ የሚያደርገውም ኢትዮጵያ ውስጥ ያሉት የቋንቋ ቡድኖች የራሳቸው አስተዳደር ኃይልና የሚሊሻ ሰራዊት ባለቤት ሆነዋል። እነዚህ ሁኔታዎች ተደማምረው ያለፉ ታሪካዊ ቅራኔዎችን ቀስቅሰው ጥያቄ የሚጭሩበት፣ ጥያቄውም ደግሞ ወደ ግጭትም የሚያመራበት ሁኔታ ይስተዋላል። ይህ ጉዳይ በዚህ ከቀጠለ ምን አይነት ሀገር ትሆናለች ብለን ስንገምት ደግሞ ሁሉም በረሃብ በድህነት ግፊት ወደ የራሱ ቀይ የሚሮጥባት እና የሚቀራመታትን ፍርስርሷ የወጣ ሀገር ትሆናለች። ይህን ግጭት ማስተካከል እና ወደ በጎ መለወጥም የብልህ መሪዎች ተግባር ነው። ግጭቱን በሳይንሳዊ መንገድ ማብራራት ደግሞ የምሁራን ድርሻ ነበረ። እንዳለመታደር ደግሞ የእኛዎቹ ምሁራን ብሔራቸው ውስጥ ተሸጉጠዋል። ለመሆኑ መንግስት መፍትሄ አጥቶ ነው ወይስ ግጭቶች ይፈልገዋል? ይህ ጉዳይ የአብዛኛው ሕዝብ ጥያቄ ነው። የአቅም ማጣት እንዳልሆነ ግን መገመት አይከብድም። ለምሳሌ ሕገ መንግስቱ ላይ መጠነኛ መሻሻል ቢያደርግም ሌሎች ሀገሮች እንዳደረጉት ቅራኔውን ዜሮ ባያደርገውም እንደሚቀንስም እሙን ነው። መንግስት ግን ሕገ መንግስቱ ከሚነካ ሞቴን እመርጣለሁ ብሏል። እስከ መቼ? ከፍ ብለን በጨረፍታ እንዳየነው ኢትዮጵያ አሁንም የምጥ ጣር ላይ ትገኛለች። እንደሚታወቀው ከወራት በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተፈጠረው ክፍፍል የእምነት ተከታዮቹን ብቻ ሳይሆን ለቤተክርስቲያኗ ክብር ባላቸው ወገኖች ጭምር ቅር ያሰኘ ድርጊት ተፈጽመዋል። ምዕመኑ ያለው ጉልበት ጸሎት ብቻ ሳይሆን ተግቶ እየጸለየ ይገኛል። በዚህ ህዝቡን ሰቅዞ በሐዘን ስሜት ውስጥ ባለበት ሰዓት ጠቅላይ ሚኒስትሩ ጣልቃ በመግባት የሚመለከታቸውን አካላት በማነጋገር መፍትሄ ለማምጣት እየሰሩ እንደሆነ ነገሩን ውይይቱ እንደሚቀጥል ተስፋ ሰጪ እንደሆነ አበሰሩን። ልብ አድርጉ። ውዝግቡ እንደተጀመረ እነዚህ አካላት ያለምንም ጣልቃ ገብነት ችግሮቻቸውን ራሳቸውን እንዲፈቱ ሐሳብ አቅርበው ነበር። እውነት ለመነጋገር ይህን ችግራቸውን በበጎ ያልተመለከቱት ምዕመናን ከፍተኛ ቁጥር ነበራቸው። እንደ ምክንያት የሚያቀርቡት ደግሞ እነዚህ አገነጣጠልን የሚሉ አካላት በመንግስት ታጣቂ ጥበቃ የሚደረግላቸው በሆነ አካል አይዞ ባይነት የሚንቀሳቀሱ ከመሆናቸው በተጨማሪም የሚጠይቁት ጉዳይ የቤተክርስቲያኗን ቀኖና የሚጥስና ጠቅላላ ትኩረት የሀብት ክፍፍል ላይ ያተኮረ መሆኑ ነው። ይህ ጉዳይ ብዙሃን ሕዝብ አሳዝኗል። በውይይታቸውም ላይም ከጠየቁት ጥያቄ ውስጥም አቡነ ሳዊሮስ ያቀረቡት ጥያቄ እንዲህ ይላል። ቤታችን ታሽጓል፣ ደሞዛችን ታግቷል። ለዚህ ጥያቄ አቡነ ኤርምያስ ሲመልሱ እናንተስ ገዝተን የለም እንዴ? ይህን ትንሹን ነገር ታነሱታላችሁ? መቼም ተጋጅተናል። ደሞዝ ከማገድ ሌላ ከማሸግ በበለጠ እናንተን ገዝተን ለይተናል። መንፈሳዊ አገልግሎት ጭምር እንዳታገኙ ብለናል እኮ። እኔም ከቀኖናው ስወጣ ማንም ሳይሆን ቀኖናውን ያግደኛል ብለው መልስ ሰጡ። ከዚህ ቁም ነገር የምንረዳው ቤተክርስቲያኗ ለሺህ ዘመን ከምትተዳደርበት ሕግና ቀኖና ውጪ በማንም ጣልቃ ገብነት የማይፈታ መሆኑን፣ በተለይም ደግሞ መንፈሳዊ በጎደለው የአመራር ጥበብ ይህንን ትልቅ ችግር መፍታት መሞከር አደገኛነቱ ያመዝናል። እንኳን ወገንተኝነቱን በግልጽ እየታየ ከጥንት ጀምሮ በቤተክርስቲያኗ ላይ አንዳንድ ችግሮች ቢከሰቱም እንዲህ አይነት ጣልቃ ገብነት ተከስቶ ግን የሚያውቅ አይመስለኝም። እንዲያውም ታላቁ መጽሐፍ እንደሚለው ማንም በድፍረት በተቀባ ሰው ላይ እጁን አያንሳ። ለዚህ ነው አቤሴሎም ዳዊትን ሊገለው ቢፈልግም የተቀባ ስለሆነ ከልብሱ ላይ ጨርቅ ቆርጦ ከመውሰድ ውጭ የተቀባውን ንጉሥ መግደል እንደማያስቀስፈው ያውቅ ነበር። በአሁኑ ሰዓት ይህ
ከእግዚአብሔር በራቅን ቁጥር የሚመጣውን መንፈሳዊ ድርቀት በቤተክርስቲያኗ ውስጥ ገብቶ እያመሳት ይገኛል። አሁን ደግሞ እንደ ጲላጦስ ከደሙ ንጹሕ ነኝ ያሉት ጠቅላይ ሚኒስትር እንደገና ሁለቱን ቡድኖች ለማስታረቅ በመካከላቸው ተገኝቶ የጲላጦስ ድርጊት ተገቢ አይደለም፣ ጲላጦስ ጉዳዩ የሚመለከተው ሆኖ ሳለ ራሱን ነፃ ማድረጉ ኮንነዋል። እንደውም ስለ እውነት በተነገረው ጉዳይ እውነት ከዚህ የለችም፣ እውነት ከስፍራዋን ያለችው ብለዋል። የት እንዳለች ግን አልተናገሩም። አባቶችም አልጠየቁም። እኛም የት አግኝተናቸው በውይይት ላይ ከአንድ አባት የተሰነዘሩ ጥያቄ ነበር። እኛ ደግሞ ቀደም ብለን ደብዳቤ ለእርሶ አቅርበን ነበር የሚል ጠቅላዩ ሊመልሱ ከባልደረቦቼ ጋር መክረውበታል። መልሱ ግን ይቆይ የሚል መንፈስ ያለው መልስ ሰጥተዋል። አጥጋቢ መልስ ያጡት አባት ለጠቅላዩ እኔ በቃኝ ጡረታ ልውጣ ብለው ለጠየቁት ጥያቄ የሰጡት መልስ ግን በጣም አስደንጋጭና አስገራሚ ነበር። ጠቅላይ ሚኒስትሩ እንዲህ ነበር ያሉት። ስንት የጠፋ ነፍስ እያለ ስንት የጠፋው በጎች እያሉ እንዴት ጡረታ ልውጣ ይላሉ? ቤተክርስቲያን ችግሮቻችሁን በጋራ ንፍታ ነው ያለችው። ወርቃማው ነገር ቤተክርስቲያን በሁሉም ቋንቋ ብታስተምር እናንተም ደስ ይላችኋል ይሉና ይቀጥላሉ። የምን ሽሽት ነው? አይሽሹ አሏቸውና ሲቀጥሉም እኔ ባለኝ የሩቅ እውቀት እርሶ ኦልሬዲ ሞተዋል፣ ተሳሳትኩ ብለው ይቅርታ ጠይቋል እኮ ብለዋቸው ወረዱ። ከፀሐይ በታች ያየሁት ክፉ ነገር እርሶም ከገዢ የሚወጣ ስህተት ነው። በዚህ ሁሉ ውዝግብ መሃል በየቦታው በካህነታቸውና በብሔራቸው ሙና ቁጥራቸው በርካታ ሰዎች ቤት ያለምንም ማስጠንቀቂያ እየፈረሰ ነው። ህዝቡ እንደሆነ ማቄ ክብሬ፣ ሐዘኔ ጉልበቴ፣ እንባዬ ኃይሌ፣ ጾሜ ሰልፌ፣ ጸሎትም ድሌ ነው ብሎ የለየለት ተግባር አድርጎታል። መንፈሳዊ ድርቀት ያለባቸው ሸምጋዮች ግን ነገሩን ከማባባስ የዘለለ ጠብ የሚያደርጉበት ነገር እንደሌለ እያሳዩን ነው። ቤተክርስቲያን ለሺህ ዘመናት ባስቆጠሩ ቀኖናዊ ችግራችን እንድትፈታ የዘወትር ጸሎት ያሻናል።